የአሜሪካ ግሪን ካርድ ማግኘት የብዙዎቻችን ህልም ነው። እጅግ በጣም ከባድ ጉዞም እንደሆነ ይታወቃል። ነገር ግን ብዙ ሰዎች የማያውቁት ነገር ግሪን ካርድ ማግኘት ብቻውን በቂ አይደለም። ካልተጠነቀቃችሁ ማለትም በግሪን ካርድ የማይፈቀዱ ነገሮችን ካደረጋችሁ ወራት እንኳን ሳትቆዩ ግሪን ካርዱን መልሳችሁ ትቀማላችሁ። በዛሬ ቪዲዮ ብዙዎች ሳያውቁት የሚሰሯቸውና ግሪን ካርዳቸውን እያስቀማቸውን ያሉ 3 አደገኛ ስህተቶችን አንድ በአንድ እንመለከታለን። በተለይ ሶስተኛው እጅግ በጣም ወሳኝ ነው። ብዙዎችን ግሪን ካርድ እያስቀማ ያለ ትልቅ ስህተት ነው። ስለዚህ በዛሬ ቪዲዮ ሶስቱንም ግሪን ካርድ የሚያስቀሙ ስህተቶችን አንድ በአንድ የምነግራችሁናል። ነገር ግን ከዛ በፊት እኔን ለማታውቁኝ ሰዎች ጆስ ይባላለሁ። እንደዚህ አይነት ከዩኤስ ኢሚግሬሽን ጋር የተገናኙ ቪዲዮዎች ነው ማዘጋጀው። ስለዚህ በአሜሪካ በየትኛውም ግዛት የምትገኙ ኢትዮጵያን ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ፣ ቪዲዮንም ላይክ እያደረጋችሁ መጀመራችሁን እርግጠኛ ሁኑ። ወደ ጉዳያችን ንግባ። የእነዚህን ዌብሳይቶቹን ሊንክ ዲስክሪፕሽን ቦክስ ውስጥ እንዲሁም የኮሜንት መጀመሪያ ላይ ያስቀምጥላችኋለሁ። በራሳችሁ ኢንፎርሜሽን ማግኘት የምትፈልጉ ሰዎች ያስቀመጥኩላችሁ ሊንኮች መጠቀም ትችላላችሁ። ከሶስቱ አደገኛ ስህተቶች የመጀመሪያውና የተለመደው ስህተት ከአሜሪካ ውጭ ረዥም ጊዜ መቆየት ነው። ይህንም ብዙዎቻችሁ ታውቁታላችሁ ብዬ ተስፋ አድርጋለሁ። ግሪን ካርድ ማለት በቋሚነት አሜሪካ ውስጥ ለመኖር የተሰጠ ፍቃድ እንጂ እንደ ቪዚተር ቪዛ ማለትም እንደ ጉብኝት ቪዛ የምንጠቀምበት የቪዛ አማራጭ ማለት አይደለም። ይህን ነው ብዙ ሰው የሚሳሳተው ስህተት። ግሪን ካርድ አላችሁ ማለት በቋሚነት አሜሪካ ውስጥ መኖር ትችላላችሁ ማለት ነው እንጂ እንደፈለጋችሁ መውጣት መግባት ትችላላችሁ ማለት አይደለም። ህጉ ምን ይላል? ማለትም ግሪን ካርድ ላለው ሰው ህጉ ምን ይላል የሚለውን ስንመለከት ከአሜሪካ ውጪ በተከታታይ 6 ወራት በላይ ከቆያችሁ፣ እንደነገርኳችሁ እዚህ ጋር አስተውሉ፣ ከ6 ወር በላይ ከቆያችሁ በኢሚግሬሽን መኮንኖች ማለትም ኦፊሰሮች ማለት ነው በእነሱ ዘንድ ጥርጣሬ ትፈጥራላችሁ። ይህ ምን ማለት ነው? አሜሪካ ውስጥ እየኖራችሁ እንዳልሆነ፣ አሜሪካ ውስጥ የመኖር ፍላጎት እንደሌላችሁ፣ ግሪን ካርዱን እንደ ተመላላሽ ቪዛ እየተጠቀማችሁበት እንደሆነ ጥርጣሬ ትፈጥራላችሁ። ስለዚህ ከ6 ወር በላይ መቆየት አትችሉም። ከ1 ዓመት በላይ ከሆነ ደግሞ የቆያችሁት ያለምንም ተጨማሪ ጥያቄ ግሪን ካርዳችሁን በራሳችሁ ማለትም በገዛ ፍቃዳችሁ እንደመለሳችሁ ተቆጥሮ ስለሚያዝ ግሪን ካርዳችሁ ይሰረዛል፣ እንዲሁም ትቀማላችሁ ማለት ነው። ስለዚህ የመጀመሪያው ብዙ ሰው ባለማወቅ ማለት ነው እንደ ፓስፖርትና ዜግነት እየተጠቀመበት ያለ ብዙ ሰው አለ። ስለዚህ ግሪን ካርድ የሚቻለው ከ6 ወር በታች ነው። ከአሜሪካም ከወጣችሁ ማለትም ለቅሶ ሊሆን ይችላል ወይም ደግሞ ኢምፖርታንት የሆነ ነገር ቢገጥማችሁ እንኳን ከአሜሪካ ውጭ ወጣችሁ መቆየት የምትችሉት ከ6 ወር በታች ነው። ከ6 ወር በላይ ከቆያችሁ ለኢሚግሬሽን ኦፊሰሮች ጥርጣሬ ትፈጥራላችሁ። ከ1 ዓመት በላይ ከቆያችሁ ደግሞ ምንም ኢንተርቪውም ሆነ ጥርጣሬ ምናምን የሚባል ነገር የለም። ሙሉ በሙሉ በቀጥታ ትቀማላችሁ ማለት ነው። ስለዚህ ከአሜሪካ ውጪ ከ1 ዓመት በላይ መቆየት ካለባችሁ እንኳን ማለትም የግድ ሆኖ መውጣት ቢኖርባችሁ እንኳን ለምሳሌ በጣም ኢምፖርታንት የሆነ ነገር ገጥሟችሁ መውጣት ቢኖርባችሁ እንኳን ከመውጣታችሁ በፊት የግድ ሪኢንትሪ ፐርሚት የሚባል አለ፣ በኦንላይን የሚሞላ ማለት ነው። እሱን ፎርም ማልታችሁ ነው መውጣት ያለባችሁ። ሪኢንትሪ ፐርሚት ሳይሞሉ ከ6 ወር በላይ ማለትም ከ6 ወር በላይ ከአሜሪካ ውጪ ወጥቶ መቆየት እጅግ በጣም ዋጋ የሚያስከፍል ነገር ነው። ስለዚህ የመጀመሪያው ይህን ይመስላል። ሁለተኛው ስህተት ግብርና ታክስን በተመለከተ ነው። ይህ ምን ማለት ነው? ግብር ወይም ታክስ የምንለውን አለማስገባት ወይም ደግሞ እንደ ነን ሬዚደንስ መሙላት ነው። ይህ እጅግ በጣም ዋጋ የሚያስከፍልና ብዙ ሰው ባለማወቅ የሚሰራው ስህተት ነው። ከታክስ ወይም ከግብር ጋር የተያያዘ ነገር በጣም ኢምፖርታንት ነገር ነው። አሜሪካ ውስጥ እንደሚታወቀው ግብርና ታክስ ላይ መንግስት ምንም ወደ ኋላ የሚለው ወይም ደግሞ ይቅርታ የሚያደርገው ወይም የሚያስተባብለው ነገር አለ። እጅግ በጣም ኢምፖርታንት ነገር ነው። ብዙ ሰዎች ግሪን ካርድ ባለቤት ሆነው ወይም ግሪን ካርድ ይዘው ወደ ሀገራቸው ማለትም ከአሜሪካ ውጭ ወጥተው ወደ ኢትዮጵያ ሊሆን ይችላል ተመልሰው ስራ ሲሰሩ ወይም ሌሎች አይነት ጥቅማ ጥቅሞችን ቢዝነሶችን ሲሰሩ ማለት ነው ለአሜሪካ ግብር መክፈል እንዳለባቸው አያውቁም ወይም የመክፈል ግዴታ እንዳለባቸው አያውቁም። ነገር ግን ግሪን ካርድ ካላችሁ በየትኛውም ዓለም ክፍል ኑሩ ወይም በየትኛውም ሆነ የትኛውም ሀገር የትኛውም የዓለም ክፍል ብትኖሩም እንዲሁም ቢዝነስ ቢኖራችሁም ገቢ ቢኖራችሁ ማለት ነው ለአሜሪካ መንግስት ወይም ለአይአርኤስ ማሳወቅና ታክስ መክፈል ግዴታ አለባችሁ። ከአሜሪካ ውጪ ሆኖ እንኳን ያገኛችሁትን ኢንካም ወይም ገቢ ማለት ነው። ከአሜሪካ ውጪ ሆናችሁ ለምሳሌ ኢትዮጵያ ላይ ቢዝነስ ቢኖራችሁ እንኳን እንደማለት ነው። ያንን ገቢያችሁን ለአሜሪካ መንግስት ታክስ መክፈል አለባችሁ። ከአሜሪካ ውጪ ቢሆንም ነው እያልኩኝ ያለው። ስለዚህ ይህንን ብዙ ሰው ባለማወቁና ግብር በመደበቁ ምክንያት ግሪን ካርዱን ይቀማል፣ ከአሜሪካም እንዲባረር ይደረጋል። ይባስ ብሎ ደግሞ ታክስ በሚሞላበት ጊዜ ራሳችሁን እንደ ነን ሬዚደንት ማለትም ነዋሪ እንዳልሆነ አድርጋችሁ ፋይል ካደረጋችሁ ወይም ካስገባችሁ ማለት ነው እኔ የአሜሪካ ቋሚ ነዋሪ አይደለሁም ብላችሁ በፊርማችሁ እንዳመናችሁ ስለሚቆጠር ማለትም ነን ሬዚደንስ ፋይል ስላደረጋችሁ ወይም ስለሞላችሁ ብቻ
ቀጥታ ግሪን ካርዳችሁን በገዛ ፍቃዳችሁ እንዳልፈለጋችሁት ቋሚ ነዋሪ እንዳልሆናችሁ በገዛ ፊርማችሁ እንዳረጋገጣችሁ ስለሚቆጠር አሜሪካን ለቃችሁ እንድትወጡ እንዲሁም ግሪን ካርዳችሁን እንድትቀሙ ያስደርጋል። ስለዚህ ከአሜሪካ ውጪ የምትሰሩት ስራ ቢዝነስም ሊሆን ይችላል ወይም ገቢ የሚያስገባላችሁ ማንኛውም ነገር ለአሜሪካ መንግስት ግብር ወይም ታክስ የመክፈል ግዴታ አለባችሁ። ይህንን ብዙ ሰው አያውቅምና ዋጋ የሚከፍልበት ትልቅ ስህተት ነው። በሶስተኛ ደረጃ ትልቅ ስህተት ብዙ ሰው ባለማወቅ ግሪን ካርዱን እየተቀማ ያለበት ትልቅ ስህተት የወንጀል ሪከርዶችና ትንንሽ የሚመስሉ ጥፋቶች ናቸው። ትልልቅ የሚባሉትን የወንጀል ሪከርዶች የታወቀ ነው። ግሪን ካርድ ብቻ ሳይሆን የአሜሪካ ዜግነትንም ያስቀማል። ነገር ግን ትንንሽ የሚመስሉ ኦልሞስት ይሄማ ምን ግሪን ካርድ ጋር የሚገናኝ አይደለም የሚያስብሉ ነገር ግን ግሪን ካርዳችን እንዲሁም ያለን ሬዚደንስ የሚያስቀማ ትንንሽ የሚባሉ ጥፋቶች አሉ። ከነሱ መካከል በጣም ጥንቃቄ ወደሚያስፈልገው ስህተት ስንመጣ የወንጀል ሪከርዶች ናቸው። ያው እንደሚታወቀው ብዙ ሰው ዜግነት ሲይዝ ማለትም የአሜሪካ ዜግነት ሳገኝ እንጂ ግሪን ካርድ ካለኝ አልባረርም ብሎ ነው ብዙ ሰው የሚያስበው። ማለትም ያው ዜግነት ያለውን ሰው ብቻ ነው የአሜሪካ መንግስት ትኩረት የሚያደርገው፣ ግሪን ካርድ ያለውን ሰው ያን ያህል ትኩረት አያደርግበትም ብሎ ነው ብዙ ሰው የሚያስበው። ነገር ግን ይህ በጣም ትልቅ ስህተት ነው። አንዳንድ ትልልቅ ወንጀሎች ብቻ ሳይሆኑ ያው እንደ ሀገር ማለትም በአጠቃላይ ቀላል የሚመስሉ ጥፋቶች ጭምር ከአሜሪካ እንድትባረሩ እንዲሁም ግሪን ካርዳችሁን እንድትቀሙ ያደርጋሉ። ከነሱ መካከል ሶስቱን ልንገራችሁ። ማለትም ቀላል መስለው ግሪን ካርድ የሚያስቀሙ ወንጀሎችን ወይም ስህተቶችን ሶስቱን ልንገራችሁ። የመጀመሪያው ዲዩአይ ነው። ይህ ምን ማለት ነው? ከመንጃ ፍቃድ ጋር የሚገናኝ ወይም ከመኪና ማሽከርከር ጋር የሚገናኝ ነው። በስካር መንፈስ መኪና ማሽከርከር፣ በተለይ ደግሞ በተደጋጋሚ ከተያያዛችሁ እንዲሁም አደጋ ካደረሳችሁ ኦልሞስት ቀጥታ ግሪን ካርድ ያስቀማችኋል። ግሪን ካርድ ሆልደር ሆናችሁ መጠጥ ጠጥቶ ወይም በስካር መንፈስ መኪና ማሽከርከር አይቻልም። ዜጋ ከሆናችሁ በወንጀል ትቀጣላችሁ ወይም በወንጀል ትከሰሳላችሁ። ይሄ ጥፋት ስለሆነ ማለት ነው። የአሜሪካ ዜግነት ስላላችሁ በአሜሪካ ሕግ መሰረት ትዳኛላችሁ። ነገር ግን ግሪን ካርድ ሆልደር ከሆናችሁ ያንን ማድረግ ስለማይችሉ ያላቸው ምርጫ ግሪን ካርዳችሁን መቀማትና ከሀገር እንድትወጡ ማድረግ ነው። ስለዚህ ቀላል የሚመስሉ ዲዩአይ ማለትም በመጠጥ መንፈስ ማሽከርከር ወይም በስካር መንፈስ ማሽከርከር እንዲሁም ደግሞ አደጋ ማድረስ፣ መኪና ስተሽከረክሩ ማለት ነው አደጋ ማድረስ ግሪን ካርዳችሁን ቀጥታ እንድትቀሙና ከሀገር እንድትባረሩ ምክንያት ይሆናል ማለት ነው። ሁለተኛው የቤተሰብ ጥቃት ነው። ይህ ምን ማለት ነው? በባል ወይም በሚስት መካከል የሚፈጠሩ አካላዊ ጸቦችን ነው። ለምሳሌ የሆነ ሰው ባለትዳር ነው። ስለዚህ ባለቤቱን ማለትም ሚስቱን ወይም ባሏን ሊሆን ይችላል ጥቃት ካደረሳችሁባቸው ማለትም አካላዊ ጥቃት ካደረሳችሁ የቤተሰብ ጥቃት ተብሎ ነው የሚቆጠረው። ስለዚህ ቀጥታ ግሪን ካርዳችሁን ትቀማላችሁ እንዲሁም አሜሪካ ለቃችሁ እንድትወጡም ምክንያት ይሆናል። ሶስተኛው የማጭበርበር ወንጀሎች ወይም የውሸት ሰነድ መጠቀምና የመንግስት እርዳታ ሳያስፈልጋችሁ ገቢያችሁን ደብቃችሁ ወይም ገቢያችሁን ዝቅ አድርጋችሁ ተናግራችሁ የመንግስት እርዳታ ውስጥ መግባት እንዲሁም ፍራውድ የምንለው የውሸት ሰነዶችን መጠቀም ትልቅ ዋጋ የሚያስከፍል ነገር ነው። ምክንያቱም ቀጥታ ግሪን ካርዳችሁን ተቀምጣችሁ ከአሜሪካ እንድትወጡ የምትደረጉበት ምክንያት ነው ማለት ነው። ስለዚህ ሶስቱ እጅግ በጣም ኢምፖርታንት የሆኑት ግሪን ካርድ ብዙ ሰው እያስቀሙ ያሉት ማለትም ባለማወቅ ማይነር መስለው ወይም ያን ያህል ትልቅ ነገር ሳይመስሉ ግሪን ካርድ እያስቀሙ ያሉ ትልቅ ስህተቶች ናቸው። ስለዚህ ይህንን ጥንቃቄ ማድረግ እንዲሁም ራሳችሁን ከእንደዚህ አይነት ድርጊቶች ማራቅ፣ ከእንደዚህ አይነት ስህተቶች መጠንቀቅ ይኖርባችኋል ማለት ነው። የዛሬ መረጃ ይህን ይመስላል። አሪፍ ኢንፎርሜሽን በግልጽ እንዲሁም በአጭሩ እንደሰጠዋችሁ ተስፋ አድርጋለሁ። ሀሳብ አስተያየት እንዲሁም ጥያቄያችሁን ስለዚህ ጉዳይ ምን ትላላችሁ? ሀሳባችሁን ኮሜንት ላይ አጋሩኝ። መግቢያ ላይ እንደነገርኳችሁም ለዚህ ቻናል አዲስ ይሆናችሁ እንደዚህ አይነት ከዩኤስ ኢሚግሬሽን ጋር የተገናኙ ቪዲዮ ስለሆነ ማዘጋጀው በአሜሪካ በየትኛውም ግዛት የምትገኙ ኢትዮጵያውያን ቻናሉ ሰብስክራይብ ማድረጋችሁን እንዳትረሱ። ቪዲዮንም ላይክ ያደረጋችሁ ምን ያህል እንደወደዳችሁት እንደተመቻችሁ አሳውቁኝ። በቀጣይ በሌላ ቪዲዮ በሌላ መረጃ እንገናኛለን። መልካም ጊዜ